እግዚአብሔር አስቀድሞ በነብዩ ከመወለዷ በፊት በነብዩ በቅዱስ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ ስለ አንቺ ድንቅ የሚባል ነገር አለ ብሎ ይናገራል። ቅዱስ ዳዊት ምን ይላል? ወብእሲ ተወልደ በውስቴታ መሰረቶቿ ጥልቅ የሆኑትን ደግሞ እግዚአብሔር የጽዮንን ደጆች ይወዳቸዋል ካለ በኋላ ወብእሲ ተወልደ በውስቴታ ሰው በውስጧ ተወልዷልና እምነ ጽዮን ይብልሰብ ሰው ሁሉ እናታችን ጽዮን ይላል። የትኛውን? ያቺ በኢየሩሳሌም መካከል የተመሰረተችው ጽዮን ላይ ወብእሲ ተወልደ እነ ቅዱስ ዳዊት ነቢያት ተወልደው ሁሉም እናታችን ጽዮን ይሏታል። ዛሬም እስራኤላውያን ጽዮናውያን ተብለው ይጠራሉ። በምን ምክንያት? በዛች በጽዮን የተነሳ። በሐዲስ ኪዳን እኔና እናንተ የሐዲስ ኪዳን አማኞች ወብእሲ ተወልደ በውስቴታ የተባለላት ሰው በውስጧ የተወለደው ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ነው። አምላካችን እግዚአብሔር ፈቅዶ በዚህ ዕለት ደግሞ እንደገና ያገናኘን ስሙ ለዘላለም የተመሰገነ ይሁን። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። መዝሙረ ዳዊት መዝሙር 87 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ዛሬ የምናከብረው ታላቅ በዓል የእናታችን የቅድስተ ቅዱሳን የድንግል ማርያምን ልደት የመወለዷን ታሪክ ነው። ይልቁኑ ደግሞ የእግዚአብሔር ከተማ ሆና የተሰጠች እግዚአብሔር በእርሷ ያድር ዘንድ ቀድሞ ደግሞ እርሷ እንድትገኝ አደረጋት። አስቀድሞ በአምላክ ልቦና ታስባ የነበረች እናታችን ቅድስት ድንግል ማርያም አባታችን አባ ሕርያቆስ በቅዳሴው እንደሚናገረው እግዚአብሔር ዓለምን ሁሉ አየ፣ ሰሜንና ደቡብን ምዕራብና ምስራቁን ተመለከተ አሻተተም፣ እንዳንቺ ያለ ግን አላገኘም አለ። መቼ? ዓለም ሳይፈጠር ቀድሞ በእርሱ ልቦና በእርሱ ሕሊና የእናታችን የቅድስተ ቅዱሳን የድንግል ማርያም ለአምላክ እናትነት መመረጥ የዛሬ የመወለዷ ጉዳይ አይደለም። እኛ ብዙዎቻችን እግዚአብሔር ወደዚህ ዓለም ሲያመጣን አስቀድሞ ለፈጠረው ዓላማ እኛን እንኳን መርጦናል። ለእግዚአብሔር መንግሥት ለፈቃዱ እኛን እንኳን መርጦናል። እኛን መረጠን፣ እግዚአብሔር ለጽድቅ መረጠን የሚሉ ሰዎች ለእናትነት የመረጣትን የድንግል ማርያምን መመረጥ ግን መቀበል ይከብዳቸዋል። ዛሬ የምንነግራቸው ይህንን ነው። እግዚአብሔር አስቀድሞ በነብዩ ከመወለዷ በፊት በነብዩ በቅዱስ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ ስለ አንቺ ድንቅ የሚባል ነገር አለ ብሎ ይናገራል። ይሄ ድንቅ የሚባለው ነገር ምንድን ነው? የሚገርመው ከመሰረቶቿ ነው የሚጀምረው። ቅዱስ ዳዊት ከመሰረቶቿ ይጀምርና መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በዚያ በትላልቆቹ ተራሮች ስር ነው ይላል። መቼም አንዲት ከተማ በተራራ ላይ ስትሰራ መሰረቷ ጥልቅ የሆነ ነፋስና ወጀቡ ማዕበሉ እንዳይጥላት የሚያደርግ ጥልቅ መሆኑን ያሳያል። እውነት ነው። በሚታየው ንግግሩ ዝማሬው ለጽዮን የተነገረ ነው። ጽዮን በተራራው ላይ በኢየሩሳሌም መካከል በዚያ በጽዮን ተራራ የዚያች መቅደስ መመስረትን የሚያሳይ ነው። ነገር ግን በኋላ ዘመን ወደፊት ተሻግሮ የእመቤታችን የቅድስተ ቅዱሳን የድንግል ማርያምንም ነገር ያመጣል። ይህንን የቤተ ክርስቲያን ሊቃውንት በሁሉም መስመር አስተምረውታል። በተለይም ደግሞ የሂፖው ሊቀ ጳጳስ አውግስጢኖስ ይህንን መጽሐፍ፣ ይህንን ምዕራፍ፣ ይህንን መዝሙር በተረጎመበት ድርሳኑ በእውነት የእግዚአብሔር ከተማ ስለ አንቺ መልካም ነገር ይባላል ያለው ማንን ይሆን ብሎ ይጠይቃል። ከዚያ ተራሮች የተባሉት እነማን ናቸው? መሰረትስ የተባሉት እነማን ናቸው? ለምንድን ነው የእነሱ ስም የተነሳው ብሎ ይጠይቃል። ከዚያ በኋላ ይመለስና ወደ ሐዲስ ኪዳን የዚያች ሀገር የጽዮን ከተማ ዜጋ የሆነው ቅዱስ ጳውሎስ ደግሞ እንዲህ ይላል እያለ ይናገራል። የቤተ ክርስቲያናችን ሊቅ ቅዱስ ያሬድም መሰረቶች የተባሉ
አስቀድመው የተነገሩ በተለይም ለእናታችን ለቅድስተ ቅዱሳን ለድንግል ማርያም መወለድ ኢያቄም ወሐና መሆናቸውን አብሮ ያነሳል። ለዚህ ነው ወመሰረቱ ለዓለም አንቺ ለዓለም መሰረቱ ነሽ። ለምን? ይድን ዘንድ ባለው መንገድ የሚያድናቸው ክርስቶስ ከአንቺ ይወለድ ዘንድ መሰረቱ አንቺ ነሽ፣ ለመዳናቸው ምክንያተ ድኅን አንቺ ነሽ ብሎ ይጠቅሳታል። እጓለ አንበሳ በኋላ አንቺ ከተወለድሽ በኋላ የአንበሳ ደቦል የሆነው እርሱ ክርስቶስ ከአንቺ ይወለድና በከርስኪ ጾርኪ እማንስት ቡርክት አንቲ፣ በማኅፀንሽ የተሸከምሽ አንቺ ከሴቶች መካከል የተለየሽ ነሽ። ይህንን ቅዱስ ገብርኤል ካበሰራት በሉቃስ ወንጌል ምዕራፍ 1 ካለው ጋር ቅዱስ ዳዊት ቅዱስ ያሬድም ተስማምቶ ይህንን ይናገራል። አንቲ ውእቱ መንፈሳዊት ሀገር። ይህንን ነው ከቅዱስ ዳዊት ጋር ቅዱስ ያሬድ ደግሞ አብሮ እየተስማማ የሚዘምረው። አንቺ መንፈሳዊ ሀገር ሆይ፣ መንፈሳዊት ሀገር ሆይ ንጽሕት ጸምር ዘሐረያ ጸባዖት አማኑኤል። አያችሁ፣ ንጽሕት ጸምር፣ ጌዴዎን ያያት ጸምር። ጌዴዎን ወደ ምድያማውያን ሄዶ ለመዋጋት በጠየቀ ጊዜ እግዚአብሔር ከእርሱ ጋር ለመሆኑ ምልክት የሰጠው ንጹሕ ጸምር አንቺ ነሽ። ምልክቱ በሁለት መንገድ ተሰጠው ለጌዴዎን። አንደኛው በጸምሯ ላይ ወይም በተባዘተ ጥጥ በሚመስል ጸምር በሚባለው ላይ እግዚአብሔር ዝናብ እንዳያዘንብ ግን መሬቱ በሙሉ እርጥብ እንዲሆን አድርግና ምልክት ስጠኝ አለው ጌዴዎን። ይህንን ምልክት ሰጠው። በሁለተኛው ደግሞ እሺ ጸምሯ ላይ የተባዘተው ጥጥ በሚመስለው ላይ በእሷ ላይ ውሃ ያቁር፣ ምድሩ ግን ደረቅ ይሁን አለ። ይህንንም ሰጠው። የዚህን ጊዜ ጌዴዎን እግዚአብሔር ከኔ ጋር ነው ብሎ ምድያማውያንን ለማሸነፍ ተነሳ። ለዚህ ነው ቅዱስ ያሬድ አንቲ ውእቱ መንፈሳዊት ሀገር፣ አንቺ መንፈሳዊት ሀገር የሆንሽ ንጽሕት ጸምር ዘሐረያ ጸባዖት አማኑኤል፣ ንጹሕ ጸምር የተባልሽ አንቺ አማኑኤል ጸባዖት እርሱ አምላክ መለኮት የሆነ እርሱ የመረጠሽ ብሎ ይናገራል። መሰረት የሆነ መሰረቶቿ ጥልቅ የሆኑ ታላላቅ የሆኑ እነ ዳዊትን፣ ነቢያትን፣ ሐዋርያትን የሚያነሳበት መስመር ነው። እንግዲህ ይሄንን ዛሬ ስናከብር ቅዱስ ዳዊት በዚሁ ቅዱስ ያሬድም በሊቃውንቱ አንደበት ሆኖ ክሌቱ አይሩግ አመበከዩ ብካየ፣ እነዚህ መሰረቶቿ የተባሉ ኢያቄም ወሐና ሐዘንን ያዝኑ ነበረ። ምን አይነት ሐዘን? እያዘኑ ልጅ የለንም ብለው ባዘኑ ጊዜ ረከቡ ወለተ ዘታስተሰሪ ጌጋየ፣ ደግሞ ኃጢአትን ይቅር የሚለውን እርሷም ደግሞ አማላጅ ሆና የምትገኝበትን ያንን የምታደርግ ልጅ ሕፃን ተረከቡ አገኙ። ረከቡ ወለተ፣ ያችን ሴት ልጅ አገኙ። ለወንጌላውያን ኩልነ ዘኮነተነ መጎያየ፣ ደግሞ ያንን ወንጌል ለምንሰብክ ለኛ በእውነት የኃጢአት ስርየትን በማግኘት ለኛ ለሁላችን ማስተስረያ ደግሞ አማላጅ ሆና ትሰጠን ዘንድ ኢያቄም ወሐና ወለዱ ሰማይ። ኢያቄምና ሐና ሰማይን ወለዱ። ሰማዮሙኒ አጽረቀት ፀሐየ፣ ሰማያቸው ደግሞ እነርሱ ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ዛሬ ፀሐይን የምናየው በምን ላይ ነው? በሰማይ ላይ ነው። ከምስራቅ በሚወጣ ሰማይ በሰማዩ ላይ ከምስራቅ በኩል ፀሐይ ትወጣለች እና ሰማይ ፀሐይን ታሳያለች። ልክ እንደዚሁ ማለቱ ነው ቅዱስ ያሬድ። ይሄ ሰማይ ፀሐይን እንደሚያሳይ ሰማይ የተባለች ድንግል ማርያም እርሷ ደግሞ ክርስቶስን አስገኘችልን። ለዚህ ነው ስንዘምር ምስራቀ ምስራቃት ሙፃ ፀሐይ እግዝእትየ ዘመና ሙዳይ፣ የመና መያዣ ሙዳይ የሆንሽ እናታችን ምስራቀ ምስራቃት ነሽ። ሙፃ ፀሐይ የፀሐይ መውጫ ምስራቀ ምስራቃት ነሽ። ስለዚህ ዮም ተወልደት ዮም ዳግማዊት ሰማይ እያለ ቅዱስ ዳዊት ይዘምርላታል። እንግዲህ መሰረቶቿ የተባሉ እነዚያ ኢያቄም ወሐና ቅድስት ድንግል ማርያምን አስገኙልን። እንግዲህ በዚህ መሰረት እንዴት መሰረቶቿ ብላችሁ ስለነዚህ ስለ እናታችን ስለ ቅድስተ ቅዱሳን ስለ ድንግል ማርያም እናትና አባት መሰረቶች ብላችሁ ትናገራላችሁ
ብሎ ለሚጠይቅ ሰው ያ ሊቅ አውግስጢኖስ ይመልሳል። ምን ብሎ? መሰረቶች የተባሉ በመጽሐፍ ቅዱስ በተለይም ደግሞ በኤፌሶን መልእክቱ ምዕራፍ 2 ቁጥር 19 ላይ ቅዱስ ጳውሎስ ምን ይላል? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። አያችሁ፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይልና ሐዋርያትና ነቢያት ባመኑት እምነት ላይ ቆማችኋል ማለቱ ነው። ቅዱስ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ አለ። ምን ማለቱ ነው? ባመንከው እምነት ክርስቶስ አምላክ ወልደ አምላክ ነው ብለህ በማመንህ በዚህ እምነት ላይ ቤተ ክርስቲያኔን እሰራታለሁ ማለቱ ነው። በቅዱስ ጴጥሮስ ላይ አይደለም፣ በእምነቱ ላይ ነው የሰራው። በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በካቶሊካውያን ዘንድ ያለ የሥነ መለኮት ክርክር አለ። አለቱ እምነቱ ነው ወይስ ቅዱስ ጴጥሮስ ነው? አንተ አለት ነህ የተባለው የሚለውን ይህን ክርክር ያነሳሉ በሥነ መለኮት እና ግን ያ መሰረት የተባሉ የሐዋርያትና የነቢያት መሰረትነትን ያነሳል። በኋላ ደግሞ ቅዱስ ጳውሎስ መሰረቱ ክርስቶስ ነው ደግሞ ይላል። አያችሁ፣ በዚያ ቤት ላይ እያነጻችሁ ትጉ ይልና መሰረቱም ክርስቶስ ነው። ምን ማለቱ ነው? በክርስቶስ መሰረትነት ላይ ሐዋርያት፣ ነቢያት እነሱ ታንጸዋል። እነሱ መሰረት ሆነው በሚያስተምሩት ትምህርት ደግሞ እኛ ታንጸናል። መጻሕፍቶቻቸው፣ ትምህርቶቻቸው ሕይወት ዘርቶብናል። እንግዲህ ከዚያ በኋላ በዚያ ምክንያት በዚህ ትምህርት ምክንያት ነው የሚለው ቅዱስ ጳውሎስ እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። የዚያች ሀገር የጽዮን የተራራዋ መሰረቶቿ ጥልቅ የሆኑ የእርሷ እንግዶች ነን እንዳንል የለም፣ የዚያ ሀገር ባላገሮች ናቸው። የማን? የዚያች የጽዮን ተራራ ባለቤቶች ናቸው። ይህንን በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ የሚናገረው ነው። እንግዲህ ይህንን መሰረት አድርጎ እንደተናገረው ቤተ ክርስቲያንን መሰረታት። በኋላ ልጆቿ ቤተ ክርስቲያን ውስጥ የሚወለዱባት እዚያው ቅዱስ ዳዊት ምን ይላል? ወብእሲ ተወልደ በውስቴታ፣ መሰረቶቿ ጥልቅ የሆኑትን ደግሞ እግዚአብሔር የጽዮንን ደጆች ይወዳቸዋል ካለ በኋላ ወብእሲ ተወልደ በውስቴታ፣ ሰው በውስጧ ተወልዷልና እምነ ጽዮን ይብል ሰብ፣ ሰው ሁሉ እናታችን ጽዮን ይላል። የትኛውን? ያቺ በኢየሩሳሌም መካከል የተመሰረተችው ጽዮን ላይ ወብእሲ ተወልደ እነ ቅዱስ ዳዊት ነቢያት ተወልደው ሁሉም እናታችን ጽዮን ይሏታል። ዛሬም እስራኤላውያን ጽዮናውያን ተብለው ይጠራሉ። በምን ምክንያት? በዛች በጽዮን የተነሳ። በሐዲስ ኪዳን እኔና እናንተ የሐዲስ ኪዳን አማኞች ወብእሲ ተወልደ በውስቴታ የተባለላት ሰው በውስጧ የተወለደው ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ነው። ተመልከቱ፣ እርሱ መሰረት ሆኖ ደቀ መዛሙርቱን መሰረት አደረገ። እርሱ እረኛ የእረኞች አለቃ ሆኖ እናንተ እረኞች ናችሁ፣ ኖላውያን ናችሁ አላቸው። እርሱ ደግሞ በር ሆኖ እርሱ መግቢያ ሆኖ ደግሞ በ12ቱ ደጆች ትገባላችሁ፣ በ12ቱ ወንበሮች ትፈርዳላችሁ እያለ ይነግራቸዋል። ታዲያ ይሄ ምን ማለት ነው? እርሱ አስቀድሞ የሚወለድባትን አዳራሽ አስቀድሞ ፈጠረ። በኋላ ሊወለድባት ከዚያ ደግሞ ፈጠራት። ምን ማለት ነው? እንድትወለድ አደረገ። እናታችን ቅድስት ድንግል ማርያምን ማደሪያው የሆነችውን እንድትወለድ አደረጋት። ዙፋኑን ቀድሞ ሰራ። መቅደሱን ቀድሞ እንደሰራ፣ ጽዮንን ቀድሞ እንደሰራ እርሱ ዙፋን ሆኖ ሰማይን የሚከልል ምድርን የሚረግጥ ሆኖ ግን ጽዮንን መሰረታትና በውስጧ ተወለደ እንደተባለ እርሱ አምላክ ሲሆን መሰረት ነው። ጸባኦት አማኑኤል ሲሆን እረኛ ነው። ጸባኦት አማኑኤል ጌታ ሲሆን እርሱ በር ነው። እንዲህ ባለ ምስጢር እናታችን ቅድስት ድንግል ማርያምን እናቱን እንድትወለድ አደረጋት። ዛሬ በቤተ ክርስቲያን በእኔና በእናንተ ላይ በልቦናችን የሚነግስ እግዚአብሔር ከዓለም ጠርቶ ማደሪያው እንድንሆን አደረገን። ሰዎች ይህንን ያምናሉ፣ በዚህ አይከራከሩም። እግዚአብሔር በእኔ ለማደር እኔን ወደ ቤቱ ጠራኝ፣ በመንፈሳዊ ሕይወት መራኝ ብለው ያምናሉ። ለምን ይህንን እንደምናምን የእናትነቷን ጸጋ
አማላጅነቷን እናቱን ቀድማ እንድትወለድ ማድረጉን ማመን ግን ይገባል። የእግዚአብሔር ቃል በሚነግረን በዚህ እውነት ላይ መጽናት ይገባናል። እንግዲህ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ በአንቺ የተደረገው ድንቅ ነው። እርሱ ክርስቶስ አማኑኤል ከእርሷ ይወለድ ዘንድ እርሷ ቀድማ እንድትወለድ ደግሞ አደረገ። በኋላ እርሱ ንጉሥ ሲሆን አምላክ ሲሆን ቀድሞ የነበረ ሲሆን በአጭር ቁመት በጠባብ ደረት ለመወሰን እንደገና ለመወለድ እናቱ ከዚህ ዓለም በቅድስና በጽድቅ ከሚኖሩ ከኢያቄምና ከሐና እንድትወለድ አደረገ። የዚህ ዓለም ኑሮ የመወለድ ሂደት ብዙ መከራ አለው፣ እውነት ነው። ሰዎች በደስታ አልተቀበሏቸውም። በተደላደለ ቦታ አልተወለደችም። በሊባኖስ አድባር በዚያ በዛፍ ስር ተወለደች። ኢያቄምና ሐና በወጡበት በዚያ በአድባር ዛፍ ስር፣ አድባር ማለት ተራራ፣ በዚያ በተራራማው ቦታ በዛፉ ስር ሰዎች ይሄንን ይዘው አንዳንዶች የባዕድ አምልኮ ሱስ ያለባቸው አድባር ይቀባሉ፣ ለአድባር ንፍሮን ይበትናሉ። የሰፈራችን አድባር፣ የሰፈራችን ደብር የሚለው የአንድ ተራራ ስም፣ አድባር ማለት የብዙ ተራሮች መሰረታቲያ ውስጥ አድባር ቅዱሳን በእነዚያ በተራሮች ውስጥ ነው ብሎ እንደተናገረ አድባር የሚለው አድባራት፣ አሁን እነዚህ ከፍ ያሉ አብያተ ክርስቲያናት ብዙ አድባራት ብለን የምንጠራቸው አብያተ ክርስቲያናት ደብር፣ አድባር እያለን ሰዎች ግን ይህንን ይወስዱትና ለአንድ ዛፍ የሰፈራቸው መንደር መሃል ላይ ያለውን መርጠው አጋንንትን ለማክበር የሚጠቀሙበት መንገድ አለ። ይሄ ኦርቶዶክሳዊ ትምህርት አይደለም። ወጥቶ በር ላይ ቁጭ ብሎ መንገደኛን ጠርቶ መንገደኞች እንዲበሉ እንዲጠጡ ስለእመቤታችን ብሎ መጋበዝ ይቻላል። ይሄ ክርስቲያናዊ ጠባይ ነው። አካባቢውን ሁሉ ጠርቶ በጋራ መብላት መጠጣት ይቻላል። እየዘመሩ ረሃብተኛውን ረሃቡን እንዲያስታግስ ጥሙን እንዲያረካ ማድረግ ይቻላል። በዚህ ስም ግን ለአጋንንት፣ ለዛፉ፣ ለቀየው፣ ለምኑ፣ ለአድባሩ እየተባለ የሚጣል የሚታረድ ከለር የሚመረጥለት እንስሳ በዛሬው ዕለት የለም። ይልቁኑ ይሄ ለእመቤታችን እንኳን አልተደረገላትም። ሰው ከያለበት ከየቤቱ ይዞላቸው የመጣውን ለማስታወስ ሁሉም ከየቤቱ ያለውን አውጣቶ ያንን ያደርጋል። ይሄ መንፈሳዊ ትርጉማችን ነው። ስለዚህ አዲስ የሚመሰረት መሰረት የሚሆን የእምነት መስፈርት የለንም። መሰረታቲሃ ውስተ አድባር ቅዱሳን፣ ቅዱሳን በመጀመሪያ የመሰረቱት ያስተማሩት እውነት የወንጌል ኃይል ብቻ መሰረታችን ሆኖ እንዲኖር አምላከ ቅዱሳን ሁላችንንም ይርዳን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ልደታችን ነው። ምክንያቱም በእርሷ መወለድ ክርስቶስ ተወልዶ ደግሞም ቤዛ ሆኖ አዳንን። እርሷ ምክንያተ ድኅን በመሆኗ የእናታችን የቅድስተ ቅዱሳን የድንግል ማርያምን ምልጃ በማመን ጸንተን እንኖራለን። ያስተማረን የመከረን አምላካችን ስሙ ለዘላለም የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።